በህይወት ጦር ሜዳ ላይ ተልዕኳችሁን በህይወት መቆየት ነበር። አሁን ግን ተልዕኳችሁን አእምሯችሁን መጠበቅና ለመኖር የሚገባ ህይወት መገንባት ነው። ማንም የሰው ልጅ ሊያየው የማይገባውን ነገር አይታችሁታል። ብዙ ሰዎች በጭራሽ ሊረዱት በማይችሉት ደረጃ ፍርሃት ወይም ማጣት ተሰምታቸዋል። አእምሯችሁ የተሰበረ፣ የደከመ ወይም ሁሌም ስጋት ላይ ውስጥ እንዳላችሁ ከተሰማችሁ ይህ ደካማ መሆናችሁን አያሳይም። ይህ የሚያሳየው ሰው መሆናችሁን ነው። የዛሬው መልእክት ቀላል ነው። አእምሯችሁን ሊድን ይችላል። ህይወታችሁን አላበቃም። እንዲሁም ከህይወት ጦርነት ይዛችሁት የመጣችሁት ነገር ህመም ብቻ ሳይሆን የጥንካሬ ምንጭ ሊሆን ይችላል። አብዛኛው ሰው ሊያስበው እንኳን የማይችለውን ነገር አይታችሁታል። አእምሯችሁ በጦርነት የተሰባበረ መስሎ ከተሰማችሁ በትኩረት አዳምጡ። ይህ የታሪካችሁ መጨረሻ አይደለም። ይህ አእምሯችሁን መልሳችሁ መውሰድ ወይም መቆጣጠር የምትጀምሩበት ቀን ነው። የውስጥ ጦርነት አእምሮንና አካልን ይለውጣል። ቅዠት፣ ድንገተኛ ቁጣ ወይም የጥፋተኝነት ስሜት፣ ከመጠን ያለፈ ጭንቀትና ድብርት፣ እነዚህ አሰቃቂ ሁኔታ ትራውማ የሚሰጡ የታወቁ ምላሾች ናቸው እንጂ የግላችሁ ውድቀት ምልክቶች አይደሉም። ከፍተኛ ድምፅ ስትሰሙ የምትደነግጡ ከሆነ የነርቭ ስርዓታችሁ እናንተ ለመጠበቅ እየሞከረ ነው። ሰዎች የተሰባሰቡበት ወይም የተወሰኑ ቦታዎችን እየራቃችሁ ከሆነ አእምሯችሁን ደህንነታችሁን ለመጠበቅ እየጣረ ነው። ከምትወዷቸው ሰዎች እንደራቃችሁ ከተሰማችሁ ልባችሁ እንደገና ላለመጎዳት እየሞከረ ነው። ለዚህ አስፈሪ ነገር ምላሽ በመስጠታችሁ እናንተ ላይ የሆነ የተበላሸ ነገር የለም። ችግሩ ጦርነቱ አስቀድሞ ቢያበቃም አእምሯችሁ ግን አሁንም ውጊያ ላይ መሆኑን ያሳያል። አሁን ያለው ተልዕኮ እናንተ አሁን ያላችሁት እዚህ እንደሆነና አእምሯችሁ ከተጠንቀቅ ወርዶ ማረፍ እንደሚችል ማስተማር ነው። የሆነውን ነገር መለወጥ አትችሉም፣ ነገር ግን ትርጉሙን መለወጥ ትችላላችሁ። ከጦርነት የተመለሳችሁት በአእምሯችሁ ውስጥ ቀስ ብላችሁ ለመሞት አይደለም። ከህይወት ጥይቶችን፣ ፍንዳታዎችን እና ቅዠቶችን የተረፋችሁት በትዝታዎቻችሁ ለመደፋት ወይም ለመሰቃየት አይደለም። ታሪካችሁ ገና አላበቃም። ዛሬ ጦርነት የምታቆሙበት ቀን ነው። እናም ለራሳችሁ ሰላም ታዋቂ መሆን የምትጀምሩበት ቀን ነው። ጭንቀታችሁ፣ ፈገግታችሁ፣ እምነታችሁንና የወደፊት የምታስቡት ሁሉንም ነገር ሊወስድባችሁ ይሞክራል። አሁንም እየተነፈሳችሁ ከሆነ ግን የመጨረሻ ተልዕኮውን አልተሳካለትም ማለት ነው። የምትደነግጡ፣ የምታለቅሱ፣ በጨለማ ውስጥ ላባችሁ ጥምጥም ብሎ ስለምትነቁ ደካማ አይደላችሁም። ምክንያቱም ካያችሁት ሁሉ በኋላ አሁንም እዚህ ስላላችሁ በእናንተ ውስጥ አንድ ተጨማሪ ውጊያ ገና ስላለ ነው። ጠባሳችሁ ምልክቱን ጥሎባችሁ ይሆናል፣ ግን ማንነታችሁ አልወሰነም። ጠባሳዎቻችሁ የተሰበራችሁበት ማስረጃ ሳይሆኑ ህይወታችሁን ከሆነውን ሁሉ ነገር መትረፋችሁን የሚያሳዩ ማስረጃዎች ናቸው። ውጥረት ማለት ደካማ ናችሁ ማለት አይደለም። ለረጅም ጊዜ ጠንካራ ነበራችሁ ማለት ነው። ዛሬ ያንን ጭንቀት ለእድገትና በራስ መተማመን እንዴት ማገዶ ማድረግ እንደምትችሉ ትማራላችሁ። ውጥረት ማለት በህይወታችሁ ውስጥ አንድ ነገር ለእናንተ በጣም አስፈላጊ መሆኑን የሚያሳይ ምልክት ነው። ጭንቀትን እንደ ጠላት ከማየት ይልቅ እንደ ምልክት አድርጋችሁ አስቡት። አእምሯችሁና ሰውነታችሁ ድጋፍ እየጠየቁ ነው እንጂ እጅ እየሰጡ አይደለም። የምታደንቋቸው ሰዎች በሙሉ በአንድ ወቅት ከልክ በላይ ተጨንቀው፣ ፈርተውና ደክመው ያውቃሉ። ሰዎችን የሚለያቸው በጭራሽ ጭንቀት አይሰማቸው ማለት አይደለም፣ ነገር ግን በማንኛውም ጊዜ እንዴት መንቀሳቀስ እንደሚችሉ ስለሚያውቁ ነው። የሚያጋጥማችሁ እያንዳንዱ ፈተና የመማሪያ ቦታችሁ ነው። የመቋቋም አቅማችሁን፣ ትዕግስታችሁንና ጥንካሬያችሁን ይገነባል። በአንድ ወቅት የሚያስደነግጣችሁ ሁኔታዎች ድፍረትን፣ ትኩረትንና በራስ መተማመንን የሚያስተምራችሁ ልምዶች ሊሆኑ ይችላሉ። አሁን ውጥረት ውስጥ ከገባችሁ እየተሸነፋችሁ ነው ማለት አይደለም። አሁንም በትግል ውስጥ ናችሁ ማለት ነው። እስካሁን በህይወት ውስጥ ያሉትን አስቸጋሪ ቀናት ሁሉ ተቋቁማችኋልና ያ የታሪክ መዝገባችሁ በአሁኗ ሰዓት ወይም ደቂቃ ከሚሰማችሁ በላይ ጠንካራ እንደሆናችሁ የሚያሳይ ማስረጃ ነው። የወደፊት ማንነታችሁ ዛሬ በምታደርጉት ጥረት ኩራት ይሰማዋል። ሌሎች ሰዎች ሲነኳችሁ ልባችሁ ቢዘጋ ግድ ስለሌላችሁ አይደለም። ልባችሁ ህመምን ስለሚያስታውስና ዳግመኛ ላለመጎዳት ስለሚሞክር ነው። ጠባሳ የታሪካችሁ አካል እንጂ የታሪኩ ሙሉ ክፍል እንዳልሆነ ማወቅ አስፈላጊ ነው። የሚቀጥለው የህይወታችሁ ምዕራፍ ደራሲ መሆን ትችላላችሁ። ያለፉትን ገጾች ማጥፋት አትችሉም፣ ነገር ግን በሚቀጥሉት ገጾች ላይ ምን እንደሚፈጠር መወሰን ትችላላችሁ። እናንተ የደረሰባችሁ ነገር ብቻ አይደላችሁም። በደረሰባችሁ ነገር ላይ ማድረግ የምትመርጡት እናንተ ናችሁ። ጠባሳችሁ የታሪካችሁ መጨረሻ አይደለም፣ አሁንም በህይወት ውስጥ እንዳላችሁ የሚያሳይ ማስረጃ ነው። ጠባሳ መጨረሻ አይደለም፣ መነሻ ነው። ሰው ተጎቶ ቢቆይም ይሞታል፣ ተጎቶ ቢነሳ ይለወጣል። የተሰበረው ቦታ የብርሃን መግቢያ ይሆናል። ይህ ድካም ያለው መንገድ ነው፣ ነገር ግን ወደ እውነተኛ መንገድ የሚመራ መንገድ ነው። መነሳት ሁሌ ከፍርሃት ጋር ይመጣል። ነገ ያልታወቀ ያልተሞከረ መንገድ ነው። ፍርሃታችሁ ቆይ ይላችኋል፣ እምነት ደግሞ እርምጃ ውሰዱ ይላል። እምነት መመልከት አይጠይቅም፣ መጓዝ ብቻ ይጠይቃል።
እግዚአብሔር መንገድ ከመጀመሪያ አያሳይም። ግዴታ ከእናንተ እርምጃ ይጠይቃል። እርምጃ ስትወስዱ መንገዱ ይከፈታል። ጠበሳችሁ ቀስ በቀስ የመዳን እድሉ እየጨመረ ይሄዳል። ይህ የዓለም ሕግ ነው። ብርሃን ከእምነት በኋላ ይመጣል። እያንዳንዱ ምዕራፍ በውሳኔ ይዘጋል። ውሳኔ ድምፅ አይፈልግም፣ ታማኝነትን ብቻ ይፈልጋል። እኔ ራሴን አልተውም ማለት ትንሽ ቃል ነው፣ ነገር ግን ታላቅ ቃል ኪዳን ነው። ነፍሳችሁ ራሳችሁን ስትመርጥ ኃይል ትመልሳለች። ይህ ውሳኔ ፍጹም መሆን አይጠይቅም፣ መቆየትና ለራስ ታማኝ መሆን ብቻ ይጠይቃል። አንዳንድ ቀን ትነሳላችሁ፣ አንዳንድ ቀን ትወድቃላችሁ፣ ነገር ግን መመለሳችሁ አይቀርም። ጥሪ በጩኸት አይጀምርም፣ እንደ ንፋስ ከልብ ውስጥ ይነፍሳል እና ሰው ሳይጠብቅ ራሱን ቆሞ ያገኛል። አንዳንድ ጥሪዎች ድምፅ አይኖራቸውም፣ ነገር ግን እረፍት አይሰጡም። ነፍሱ ታገኛለች፣ ለዚህ ብቻ አልተፈጠርክም ብላ በዝምታ ትናገራለች። የህይወት ወይ የለውጥ ጥሪ ከደስታ አይጀምርም፣ ከመረበሽ ይጀምራል። ሁሉም ነገር ሲሰራ፣ ነገር ግን ልባችሁ ሲሰናከል እዚያ ጥሪ ይጀምራል። ምክንያቱም ለውጥ የሚመጣው ከእርካታ አይደለም። ለውጥ ስጦታ ነው፣ ነገር ግን ነፃ አይደለም። መልስ ይፈልጋል እና መልሱ የሚገኘው ግን ከአካላችሁ በፊት ከልባችሁ ይጀምራል። እኔ እዚህ ነኝ ማለትና ለራስ መሞት መጀመሪያ ነው። ሰው የቀደመውን ማንነት ሳይተው ወደ አዲስ ህይወት ወይም ለውጥ መግባት አይችልም። ብዙዎች ለውጥ ይፈልጋሉ፣ ጥቂቶች ግን ያገኙታል። ምክንያቱም ለውጥ ጠንካራና ደፋር ለሆነ ሰው ብቻ ነው። አብዛኛው ሰው ግን ፈሪ ነው፣ የማያውቀውን ነገር ይፈራል። ያልታወቀ ደግሞ ለሰው የሚያስፈራ ነው። ነገር ግን ህይወታችሁ የሚያድገው በዚያ ያልታወቀ መንገድ ነው። አንድ እውነት አለ። ለውጥ ብዙ ጊዜ ከቁስል ይወጣል። ሰው የተጎዳበት ቦታ ብዙ ጊዜ የሚጠራበት ቦታ ይሆናል። ያ ቁስል የተፈወሰ ሲሆን መርዝ አይወጣውም፣ መድኃኒት ነው የሚወጣው። ሰው ከቁስሉ ጋር ታግሶ ሲኖር በህመም ይሞታል። ከቁስሉ ጋር አብሮ ሲሰራ ፈውስ ያገኛል። ስለዚህ ነፍሳችሁ ያለፈችበትን መንገድ አትናቁ። ያ መንገድ ትምህርት ነበር፣ ዝግጅት ነበር፣ መንገድ ነበር። በፈጣሪ ወይም በዓለም ሕግ ለውጥ የሚገኘው በምቾት አይደለም። በቁስል ወይም በምቾት ማጣት ነው የምትፈተኑት። ለውጥ ምርጫ ይፈልጋል። ሰው ሊሰማው ይችላል፣ ነገር ግን ለውጥ ዝም አይልም፣ እየተመለሰ ይመጣል። ያ ድምፅ በውስጣችሁ ይበራል እና እረፍት አይሰጣችሁም። መልስ መስጠት ማለት ሁሉንም መረዳት ማለት አይደለም፣ መጀመር ነው። የቀጣይኑ እርምጃ ብቻ ማየት በቂ ነው። መንገድ ሙሉ በሙሉ አይታይም። እርምጃ መውሰድ ስትጀምሩ ቀስ እያለ ይገለጣል። አንዳንድ መልሶች ቃል አይፈልጉም። እነሱ በህይወታችን ውስጥ እኛ ሳናስተውለው ከእኛ ጋር ይኖራሉ። ህይወት በምን እንደምትሰጧችሁ አይታወቅም፣ ነገር ግን በሰላም አይመጣም፣ በትርጉምና በሂደት ይመጣል። ጥያቄዎቻችሁ መመለስ ማለት ራስን ማጣት አይደለም፣ ራስን መፈለግ ነው። ህይወት ለእያንዳንዱ የተሰጠ ብርሃን ነው። እንድትነሱ እና እንድትሞክሩ ማወቅ አስፈላጊ ነው። አንድ ቀን ወደ ህይወት ትምህርት መግባት እንደሚያስፈልግ ይረዳችኋል። ህይወትን ከጥሪ ጀምሮ እስከ እርምጃ ድረስ የሚያስተላልፍ ትምህርት ነው። በተግባር ላይ ተስፋ ማድረግ የምትጀምሩበት ነገር ትኩረት ይፈልጋል። እንዲህ ብቻ ሳይሆን ራሳችሁን አዳዲስ ነገሮችን እንድትሞክሩ የሚያስችል ነው። ህይወታችሁን ማስተዋል ሲጀምሩ ነፍሳችሁ እንዲነሳ ይረዳል። ብዙ ሰዎች ትምህርት ይሰማሉ፣ ግን ጥቂቶች ብቻ ይቀየራሉ። ልዩነቱ በመማር መጠን አይደለም፣ በተማራችሁት እንዴት መሬት ላይ ተግባር ላይ ማዋል ትችላላችሁ የሚለው ነው። ትምህርት መጀመሪያ ነው፣ ለውጥ ግን መጨረሻ ነው። በመካከላቸው ያለውን መንገድ ካልተቆጣችሁት ትምህርት በአእምሮ ውስጥ ይቆያል እንጂ ህይወትን አይቀይርም። ትምህርት ማለት መረጃ መቀበል ብቻ አይደለም፣ አዲስ መመልከቻ መቀበል ማለት ነው። ነገሮችን በተለመደ መንገድ አለማየት ማለት ነው። እዚህ ደረጃ ላይ ከሆናችሁ ራሳችሁን እንዲህ በሉ፣ እስካሁን እንደዚህ ስለሆነ ነው የኖርኩት፣ ግን ሌላ መንገድ አለ። ይህ ጥያቄ መጀመሪያ ነው። ማንም ሰው በዚህ መንገድ ነው ያለፈው። ትምህርት ከአእምሮ ወደ ልብ ሲወርድ ንቃት ይፈጥራል። እዚህ ላይ እንዴት ታስባላችሁ? ይህ እኔን ይመለከታል፣ ችግሬ እዚህ ነው፣ መቀየር ያስፈልገኛል ማለት አለባችሁ። ንቃት ህመምን ያመጣል፣ ግን ያ ህመም መርዝ አይደለም፣ መድኃኒት ነው። ያልተነካ ልብ አይቀየርም። የመጨረሻው ነገር ውሳኔ ነው። ከእንግዲህ ይቀየራለሁ የሚለው ነው። እዚህ ላይ ውሳኔ ይመጣል። ውሳኔ ማለት ስሜት አይደለም፣ ቃል ኪዳን ነው። እንደ ቀድሞው መኖር አልፈልግም፣ እንዴትም ቢሆን መንገድን እቀይራለሁ ማለት አለባችሁ። ብዙ ሰዎች ንቃት አላቸው፣ ግን ውሳኔ የላቸውም። ለውጥ ያለ ውሳኔ አይጀምርም። ከውሳኔ በኋላ እርምጃ፣ ከቃል ወደ ተግባር መሸጋገር። እውነተኛ ለውጥ እዚህ ይጀምራል። እርምጃ ማለት አንድ ታላቅ ነገር መስራት አይደለም፣ ትንሽ ነገር በቀጣይነት መስራት ነው። አንድ ልማድ ቀስ በቀስ መቀየር ወደ ኋላ የሚያስቀራችሁ። አንድ ሰው ከህይወታችሁ ማስወጣት ከሆነ ወዲያውኑ አታስወጡትም። ቀስ በቀስ እየራቃችሁ ነው የምትሄዱት። አንድ ጊዜ ለራሳችሁ መስጠት ጀምሩ። እርምጃ እስክትዘጋጁ ድረስ አይጠብቅም። ዝግጁነት እርምጃ ስትጀምሩ ይመጣል። ለውጥ የሚመጣው አዲስ ሰው መሆን ስትጀምሩ ነው። ለውጥ የአንድ ቀን ውጤት አይደለም፣ ሂደት ነው። አንድ ቀን ተመልሳችሁ እንዲህ ትላላችሁ፣ ካለፈው ሰው አሁን ሌላ ሰው ሆኛለሁ። ይህ ለውጥ ከውጭ አይጀመርም፣ ከውስጥ ይጀመራል። ከሐሳብ ወደ ልብ፣ ከልብ ወደ ተግባር፣ ከዛ ወደ ህይወት ይቀየራል። ትምህርት ለውጥ አይደለም፣ ወደ ለውጥ የሚወስደው መንገድ ነው። ያልተመራ እውቀት ሸክም ይሆናል፣ የተመራ እውቀት ህይወት ይፈጥራል። እስከ መጨረሻው ድረስ ስለተከታተላችሁን አመሰግናለሁ። ቻው